ሰላም ጤና ይስጥልን ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ የረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጀነራል ታደሰ ወረደ በመጨረሻም ያሉበት ሁኔታ ታውቋል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል ፊታቸውን ወደ ድርድር አማራጭ ማዞራቸውና ለጠቅላይ ሚኒስትሩ መልእክት መላካቸው ተሰምቷል። መረጃውን ይዘነዋል። የታገተው ጦር ድምፁን አሰምቷል። ግራ አጋቢ ሁኔታዎችም ተፈጥረዋል። ይህ ድምፅ የተሰማው ከኤርትራ ምድር ነው። እባካችሁ ከዚህ ምድር አስወጡን የሚል ድምፅ ነው። የሰሚ ያለህ ተብሏል። ምላሹም እየተጠበቀ ነው። ጥንቅራችን ከዚሁ አስገራሚ ሁኔታ ጋር በተያያዘ የተፈጠረውን አስገራሚ ክስተት በተመለከተ የሚያደርሳችሁ መረጃ አለ። ከሰሞኑ እየታዩ ባለው የወጣቶች አፈሳ ላይ መግለጫ ወጥቷል። የሚመለከታቸው አካላት ሊያውቁት ይገባልም ተብሏል። ሰሞኑን በትግራይ ወጣቶችን ለግዳጅ ወታደራዊ ስልጠና የማፈሱና የማሰሩ መረጃ በስፋት እየተስፋፋ መሆኑን የሚያመለክቱ መረጃዎች መውጣታቸውን ተከትሎ የወጣ መግለጫ ነው። ጥንቅራችን ተመልክቶታል። በአዲስ አበባ የኦሮሚያ ክልል ልዩ ጥቅም ጉዳይ ለዓመታት የውዝግብ ምንጭ መሆኑ ይታወቃል። ጉዳዩ ከሰሞኑ ወደ መድረክ መመለሱን የተሰማው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ልዩ ጥቅም በግልጽ ውይይት እንደተጀመረ ተናግረዋል። ጉዳዩን የተመለከተ አጠር ያለ ዘገባ አለ። ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ህገ መንግስታዊ ማሻሻያ በማድረግ በሀገሪቱ የጠቅላይ ሚኒስትር የስልጣን ዘመን የሚገደብበትን መንገድ እየሻቱ መሆናቸውን በአንድ መድረክ መጥቀሳቸው ይታወሳል። የጠቅላዮችን የስልጣን ዘመን ማሳጠር ኢትዮጵያን ብዙ አይረዳም ሲል አንድ ጽሑፍ ተሰምቷል። ዘ ኮንቨርሴሽን ጉዳዩን አስመልክቶ ስላስነበበው መረጃ የምንለዋለን። የኢራን ሚሳይሎች አሜሪካን ፍለጋ ኩዌት ደርሰዋል። የኢራን አብዮታዊ ዘብ በአሜሪካ የጦር ሰፈር ላይ ሚሳይል ጥቃት መፈጸሙን አውጇል። መረጃውን ይዘነዋል። የአሜሪካና ኢራን የተኩስ አቁም ስምምነት ወደ መፍረሱ እየተቃረበ ነው። አሜሪካ ከታትላ ጥቃት መሰንዘሯን ተከትሎ ኢራንም እንዲኮነማ በሚል በዛሬው ዕለት አጸፋዊ ምላሽን ሰጥታለች። ነገሮች ወዴት እያመሩ ነው የሚሉ ትንታኔዎችም እየተሰጡበት ነው። በጥንቅራችን ከተዳሰሱት ዕለታዊ መረጃዎች መካከል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ደብረጽዮን ለጠቅላዩ የድርድር ጥሪ ማቅረባቸው ተሰማ። ጀነራሉ ያሉበት ታወቀ። ጀነራል ታደሰ ወረደ ያሉበት ሁኔታ በመጨረሻ ታውቋል። ከዚህ ጎን ለጎን ደብረጽዮን ገብረ ሚካኤል የዲፕሎማሲ ጫና እየበረታባቸው መምጣቱን ያመለከተ መረጃ ይፋ ሆኗል። ደብረጽዮን ፊታቸውን ወደ ድርድር አማራጭ ማዞራቸውና ለጠቅላይ ሚኒስትሩ መልእክት መላካቸው ተሰምቷል። በትግራይ ክልል ውስጥ እየተስተዋለ ባለው ከፍተኛ የፖለቲካ ሽኩቻና የአመራር ፉክክር መካከል የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ያሉበት ሁኔታ ደህንነቱ የተጠበቀ መሆኑን የተገለጸው ባለፉት ቀናት በእሳቸው ዙሪያ የተለያዩ አነጋጋሪ ጉዳዮች በስፋት ሲሰራጩ የቆዩ ሲሆን አውራምባ ታይምስ የተባለው የዜና ምንጭ በቀጥታ ከራሳቸው ከጀነራሉ ማረጋገጡን ጠቅሶ እንደዘገበው የተባሉት መረጃዎች በሙሉ ከእውነት የራቁ ናቸው። ጀነራል ታደሰ ህዝቡ በጉዳዩ ላይ ጠራና ትክክለኛ ግንዛቤ እንዲኖረው ለማድረግ በቅርብ ቀናት ውስጥ ለተለያዩ የመገናኛ ብዙሃን ሰፊ ማብራሪያና ቃለ መጠይቅ እንደሚሰጡም በዘገባው ተመልክቷል። ይህ መግለጫ በክልል ውስጥ ያለውን ከፍተኛ የህዝብ ስጋትና ውጥረትን ያረግባል ተብሎ ይታመናል። በሌላ በኩል ራሳቸውን የክልሉ ፕሬዝዳንት አድርገው የሾሙት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የታጠቁ ኃይሎችን በመጠቀም የፕሬዝዳንቱን ጽህፈት ቤት ከተቆጣጠሩ 4 ሳምንታት ተቆጥረዋል። ይህንን የደብረጽዮንን ስልጣን የመቆጣጠር ጉዞ የፌዴራሉ መንግስትም ሆነ ማናቸውም ዓለም አቀፍ የውጭ ሀገራት መንግስታትና ዲፕሎማቶች እንደ እውቅና ያለው ፕሬዝዳንት ቆጥረው እስካሁን ድረስ ምንም አይነት ግንኙነትና ንግግር እንዳላደረጉላቸው በዘገባው ተመልክቷል። ይህ ሁኔታ በክልሉ የተፈጠረውን ባለ ሁለት መስተዳደር ፍልሚያ
ይበልጡ ስብስብና ዶክተር ደብረጽዮን በዲፕሎማሲያዊ መድረክ ተገለው እንዲቆዩ ማድረጉን ያሳያል። ደብረጽዮን ገብረ ሚካኤል ካለባቸው ዲፕሎማሲያዊ ጫና ለመውጣትና ከፌዴራል መንግስት ጋር ግንኙነት ለመፍጠር ከ2 ሳምንታት በፊት ጥቂት የምዕራብ አውሮፓ አምባሳደሮችን በአደራዳሪነት ወደ ጠቅላይ ሚኒስትር አብይ አህመድ መላካቸውን በዘገባው ተመልክቷል። ይሁን እንጂ የፌዴራል መንግስት ከፍተኛ ኃላፊዎች ለአምባሳደሮቹ በሰጡት ቀጥተኛ ምላሽ ከደብረጽዮን ወገን ጋር ድርድርም ሆነ ንግግር ሊደረግ የሚችለው በጊዜያዊ አስተዳደሩ ላይ እያደረጉት ያለውን ማደናቀፍ ሙሉ በሙሉ ሲያቆሙ ብቻ እንደሆነ ገልጸዋል። ቀጣይ ርዕስ የታገተው ጦር ድምጹን አሰማ። የታገተው ጦር ድምጹን አሰምቷል። ከወደ ኤርትራ የተሰማ ድምጽ ነው። ድምጹን ያሰማው ጦር ለስልጠና እንደወጣ በዚያው የቀረውና አስተዋሽ ያጣው የሌላ ሀገር ጦር ነው። ከዓመታት በፊት ሚስጥሩ በተጠበቀ መልኩ በቅጽል ስማቸው ፎርማጆ በመባል በሚታወቁት የቀድሞ የሶማሊያ ፕሬዝዳንት መሐመድ አብዱላሂ መሐመድ አማካይነት ወደ ኤርትራ የተላኩት የሶማሊያ ጦር አባላት ራሳቸውን ቪዲዮ ቀርጸው እባካችሁ ከኤርትራ ምድር አስወጡን የሚል መልእክትን አስተላልፈዋል። መልእክታቸው በተለያዩ ማህበራዊ ትስስር ሚዲያዎች በስፋት ተሰራጭቷል። የአሁኑ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ልክ የዛሬ 4 ዓመት እንደ አውሮፓውያን አቆጣጠር በ2022 ግንቦት ወር ላይ ስልጣን ይዘው ከቀድሞ ፕሬዝዳንት ጋር ርክክብ ሲፈጽሙ የኤርትራ ምድር የሶማሊያ አሰልጣኝ ጦር እንዳለ ተነገራቸው። ጦሩ ከ5000 እስከ 7000 እንደሚሆኑ መረጃዎች ሲያመለክቱ ቆይተዋል። በምድር ጦርና በአየር ኃይል ለሁለት ተከፍሎ ስልጠናዎችን እየወሰደም ነበር። ሶማሊያን ለመምራት የፕሬዝዳንትነት ስልጣኑን የተረከቡት የአሁኑ ፕሬዝዳንት ሐሰን ሼክ መሐመድም በቀናት ልዩነት ውስጥ ለዚህ ጉዳይ ወደ አስመራ ያመሩበት ሁኔታ ታይቷል። ይህ የሆነው የዛሬ 4 ዓመት በአውሮፓውያን አቆጣጠር በ2022 ነው። ፕሬዝዳንት ኢሳያስም ለሼክ መሐመድ ሁሴን በስልጠና ላይ የነበሩትን የሶማሊያ አሰልጣኝ ጦር አባላትን አዙሮ አስጎበኟቸው። ፕሬዝዳንቱም ደስታቸውን ገለጹ። ፕሬዝዳንቱ በዚህ ጉዳይ አንድ ጊዜም ብቻ ሳይሆን ደጋግመው አስመራ ተመላለሱ። ሰልጣኝ የጦር አባላቱንም በአካል አናገሩ። ከዚያም የኤርትራ ሶማሊያ ግንኙነት የተለየ መልክ የያዘን መሰለ። በመሃል ግብጽ እኔንም አካቱኝ በሚል በኤርትራ ሶማሊያ አዲሱ ግንኙነት መሃል ገብታበት ቀጠናዊ ሶስትዮሽ ግንኙነቶችን እንፍጠር ተባለ። የኢትዮ ኤርትራ ግንኙነትም እየሻከረ ስለነበር ኤርትራ የግብጽ ሐሳብን በሺታ ተቀበለችው። ይህ የሶስትዮሽ ትብብር ወታደራዊ ይዘት ያለው ህብረት ወይም አሊያንስ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አስመራ አምርተው ከፕሬዝዳንት ኢሳያስ አፈወርቂና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር መከሩ። ሶማሊያ ከኤርትራና ግብጽ ጋር ያላትን ግንኙነት ማጠናከር የፈለገች ኢትዮጵያ የግዛት አካል የሆነችውን ሶማሌላንድ ሀገራዊ እውቅናን በመስጠት ከፈቃድ ውጭ የባህር በር መውጫ ልትወስድ ነው በሚል ነበር። በመሃል ቱርክ ኢትዮጵያንና ሶማሊያን በማሸማገሏ ሶማሊያ ራሷን ከአስመራ የሶስትዮሽ ስምምነት ለማራቅ ወሰነች። ሶማሊያ መጣሁም ቀረውም ሳትል ስልታዊ በሆነ መልኩ ከአስመራው ካይሮ ግንኙነት ራቀች። በዚህ ማለም ሂደቱ በይፋይን ነገር እንጂ ኤርትራ ሶማሊያ ግንኙነት ነፋስ የገባው መሰለ። ደግመውና ደጋግመው አስመራ ሲመላለሱ የነበሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድም እግራቸውን አሳጠሩ። የዛሬ 4 ዓመት ለስልጠና ኤርትራ በረሃ ገባ የተባለው በሺ የሚቆጠር የሶማሊያ ጦር የት ገባ የሚለውን ጉዳይ በተመለከተም ግልጽ ሳይሆን ቀረ። በዚህ መሃል ከዓመታት በኋላ ጦሩ ባገኛት አንድ አጋጣሚ ተጠቅሞ እዚህ ነኝ እባካችሁ ከኤርትራ ምድር አስወጡኝ፣ ወደ ሀገር ይመልሱኝ በማለትም አንዲት አጭር ቪዲዮን ከሰሞኑ ለቀቀ። በርካቶችም ደነገጡ። ቀደም ባለው ጊዜ ምን ያህል በስልጠና ላይ የነበረ የሶማሊያ ወታደር ወደ ሀገሩ ተመለሰ? በአሁኑ ሰዓትስ ምን ያህሉ የኤርትራ ምድር ይለቃሉ? ኢሳያስ ከስልጠና በኋላ ለምን እነዚህን ወታደሮች አግተው መያዝ ፈለጉ? የሶማሊያ መንግስትስ ለምን ወታደሮች እንዲመለሱ አላደረገም? የሚሉት ጥያቄዎች መልስ ያላገኙ ጥያቄዎች ሆነው እንደቀጠሉ ነው። አሁን ባለው ሁኔታ ወታደሮቹ በዚህ ደረጃ ራሳቸውን በቪዲዮ በመቅረጽ ከኤርትራ ምድር አስወጡን በማለት ተማጽኖ ካሰሙ በዚህ ያለው ቆይታቸው ከፈቃዳቸው ውጭ በመሆኑ እንደ እገታም እየታየ ነው። በሐሰን ሼክ መሐመድ የሚመራ የሶማሊያ መንግስት ጦሩ ኤርትራ ላይ ተማጽኖ እያሰማ በዚህ ደረጃ ለዓመታት ድምፁን ማጥፋቱም አስገራሚ ሆኗል። በአሁኑ ሰዓት በሶማሊያ ውስጥ የስልጣን ግብግብ ያለ በመሆኑ ለእነዚህ ወታደሮች ከኤርትራ ምድር አውጡን ጥሪ ጆሮ ይኖረዋል የሚባል አካል ይኖራል ማለት ያስቸግራል። በቀጣይ ርዕስ በአፈሳው ላይ መግለጫ ወጣ። ደብረጽዮን ገብረ ሚካኤልና ጓዶቻቸው የትግራይን ስልጣን መቆጣጠራቸውን ተከትሎ ከሰሞኑ በክልሉ የግዳጅ ወታደራዊ አፈሳ እየተካሄደ መሆኑን የሚያመለክቱ መረጃዎች ሲወጡ ከርመዋል። ከዚሁ ጋር በተያያዘም ድርጊቱን በመቃወም በአቶ ጌታቸው ረዳ የሚመራ የትግራይ ዴሞክራሲያዊ ስምረት ፓርቲ በትናንትናው ዕለት ምሽት አንድ መግለጫ አውጥቷል። በትግራይ በአሁኑ ሰዓት ወጣቶችን በግዳጅ አፈሳ ወደ ወታደራዊ ስልጠና ጣቢያዎች የመውሰድ ሁኔታ መኖሩን ያመለከተው መግለጫው ይህም ጉዳይ ኋላ ቀር ቡድን ወጣቱን ለሌላ ዙር እልቂት ሊማግድ እየተዘጋጀው እንደሆነ ይታወቅ ሲልም አስታውቋል። በመላው ትግራይ እየተካሄደ ባለው በዚህ አፈሳና የግዳጅ ምልመላ ጦርነት ይብቃን በማለት ተቃውሟቸውን ያሰሙ ወጣቶች በተለያዩ ወረዳዎች እየተደበደቡ እየታሰሩና ሕይወታቸውን እያጡ መሆኑንም ፓርቲው አረጋግጫለሁ ሲልም በዚሁ መግለጫው አመላክቷል። በዚህም ጉዳይ የሚመለከታቸው የፌዴራል መንግስትና ዓለም አቀፉ ማህበረሰብ ለዚሁ አደገኛ ተግባር ትኩረታቸውን ሊሰጡት ይገባል ሲልም አሳስቧል።
ስምረት ፓርቲ በዚሁ መግለጫው በወጣቶች አፈሳ መዋጋት አንፈልግም ያሉ ወጣቶች ለእስር እየተዳረጉና ድብደባም ጭምር እየተፈጸመባቸው መሆኑ መታወቅ አለበት ያለ ሲሆን ከዚህ ባለፈም ልጆቻቸው በግዳጅ ወታደራዊ ምልመላ የተወሰዱባቸው ወላጆችም ቢሆኑ ስቃይ ውስጥ መሆናቸውን በዚሁ መግለጫው አመልክቷል። በተለያዩ ማህበራዊ ሚዲያዎች ይህንን ድርጊት በማጋለጥ ለህዝብ እንዲደርስ የምታደርገው የማህበራዊ ሚዲያ አክቲቪስቶች በርቱ ቀጥሉበት ሲልም ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ አስታውቋል። ፓርቲው በመጪው ግንቦት 24 በሚካሄደው 7ኛው ሀገራዊ ምርጫ በትግራይ ለመሳተፍ እንቅስቃሴ ጀምሮ የነበረ ቢሆንም ምርጫው በትግራይ ሳይካሄድ በመቅረቱ በዘንድሮ ምርጫ ሳይሳተፍ ቀርቷል። ወደ ቀጣይ ርዕስ አለፍን። ከንቲባ አዳነች በአወዛጋቢ ጉዳይ ንግግር መጀመሩን ገለጹ። በአዲስ አበባ ከተማ የኦሮሚያ ክልል ልዩ ጥቅም ጉዳይ ለዓመታት የውዝግብ ምንጭ መሆኑ ይታወቃል። ጉዳዩ ከሰሞኑ ወደ መድረክ መመለሱ ነው የተሰማው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ልዩ ጥቅም በግልጽ ውይይት እንደተጀመረ ተናገሩ። ከዚህ ቀደም ክልሉ ከከተማ ማግኘት ስላለበት ልዩ ጥቅም በግልጽ የተቀመጠ ነገር አለመኖሩን ከንቲባ አዳነች የጠቀሱ ሲሆን አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ መግለጻቸውን ቢቢሲ አፋን ኦሮሞ ዘግቧል። ከንቲባዋ ከሚዲያው ጋር ባደረጉት ቃለ ምልልስ ላይ ንግግር እየተደረገ ነው ብለዋል። ሆኖም ውይይቱ የተጀመረው በማን እንደሆነ በአስተዳደር ውስጥ ይሁን በክልሉ መንግስት ደረጃ ወይም በአስተዳደሩና በክልሉ መንግስት መካከል ይሁን አይሁን በቃለ ምልልሱ ላይ ከንቲባዋ በግልጽ አላስቀመጡም። ከንቲባ አዳነች ከተማዋ ከህግ አግባብ ውጭ በዙሪያው ወዳሉ አካባቢዎች እንዳትስፋፋ ወሰን እንደተበጀላትም በቃለ መጠይቁ ጠቁመዋል። እንዲሁም የከተማው አስተዳደር በከተማ ትምህርት ቤቶች በሚያካሄድ የተማሪዎች ምገባ መርሃ ግብር በክልሉና በከተማ አዋሳኝ አካባቢዎች ያሉ ተማሪዎችን ጭምር በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑንም ከንቲባዋ መናገራቸው ተዘግቧል። የአዲስ አበባና የኦሮሚያ ክልል በከተማ ያለው የልዩ ጥቅም ጉዳይ እንደ አውሮፓ አቆጣጠር በወጣው የ1995 ህገ መንግስት ላይ ሰፈረ ሲሆን ልዩ ጥቅምን በተመለከተ በአንቀጽ 49 ንዑስ አንቀጽ 5 ላይ ሰፍሮ ይገኛል። ክልሉ በከተማው የማህበራዊ አገልግሎት የማግኘት ወይም ከተፈጥሮ ሀብት ጋር በጋራ ተጠቃሚ የመሆንና ሌሎች ጥቅሞች እንደሚኖሩት ያስቀምጣል። ጂኦግራፊያዊ ሁኔታን ተከትሎ በሁለቱ አስተዳደሮች መካከል በጋራ ሊኖር ስለሚገባ ጉዳይም ያነሳል። ህገ መንግስት አንቀጽ 49 አዲስ አበባን የፌዴራል መንግስት መቀመጫ መሆኗን ሲያረጋግጥ ነዋሪዎቿ ራሳቸውን የማስተዳደር ሙሉ መብት ደግሞ በአንቀጽ 49 ንዑስ አንቀጽ 3 ላይ ይደነግጋል። በኢህአዴግ ዘመን የአዲስ አበባና አካባቢዋን በማስተር ፕላን ለማስተሳሰር የተደረገው ሙከራ ጉዳዩ ከፍተኛ ውዝግብ ፈጥሮ እንደነበር ይታወሳል። እንደ አውሮፓ አቆጣጠር በ2014 እና 2016 በኦሮሚያ ከፍተኛ ተቃውሞ እንዲቀጣጠልም አንዱ ምክንያት ሆኖ ነበር። መሰረተ ልማትን የሚያስተዳድረው ማስተር ፕላን እንዲቆም የተደረገ ሲሆን ጉዳዩ ግን ማወዛገብ ቀጥሏል። እንደ አውሮፓ አቆጣጠር በ2017 የኦሮሚያ ክልል በአዲስ አበባ ልዩ ተጠቃሚነት የሚተነትን ኮድ ለማዘጋጀት ተሞክሮ የነበረ ሲሆን በጊዜው የሚኒስትሮች ምክር ቤት የልዩ ጥቅም ረቂቅ ህግን አውጥቶ ነበር። ረቂቁ ከፍተኛ የተባለ ተቃውሞ ገጥሞት እንደነበርም ይታወሳል። በረቂቁ ስር ኦሮምኛ የከተማ ሁለተኛ ቋንቋ እንዲሆን፣ አዲስ አበባና ፊንፊኔ በኩል ደረጃ የከተማው ህጋዊ መጠሪያ እንዲሆኑ፣ የኦሮሚያ ክልላዊ መንግስት በሊዝ በከተማዋ ለህንፃ፣ ለትምህርት ቤትና መሰል አገልግሎቶች መሬት እንዲያገኝ፣ ውሃና የፍሳሽ ማስወገጃን በተመለከተ በጋራ ማስተዳደር እንዲኖር፣ በከተማው ዙሪያ ትራንስፖርትና ሌሎች አገልግሎቶችና ሌሎች መሰል ጉዳዮች በረቂቁ የተካተቱ እንደነበር ይታወሳል። ከንቲባ አዳነች በቃለ መጠይቃቸው አስተዳደራዊ የሆኑ ጉዳዮች ኢመደበኛ በሆነ መልኩ እንደሚተገበሩ ገልጸው የተማሪዎችን ምገባ እንደ ምሳሌ አንስተዋል። ከዛ ባለፈ በፌዴራል በህግ ደረጃ የልዩ ጥቅም ጉዳይ ተቋማዊ ሆኖ እየተተገበረ አለመሆኑን፣ በጉዳዩ ግን ንግግር መጀመሩን ከንቲባዋ ገልጸዋል። በቀጣይ ርዕስ የጠቅላዩ ሐሳብ ክርክር ፈጠረ። የጠቅላዮችን የስልጣን ዘመን ማሳጠር ኢትዮጵያን ብዙ አይረዳም ተባለ። 7ኛው አጠቃላይ ምርጫ የቀናት ዕድሜ ብቻ በቀሩበት በዚህ ጊዜ ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ያነሱት አንድ ጉዳይ በምሁራንና በህግ ባለሙያዎች ዘንድ አከራካሪው ጉዳይ ሆኖ ቀጥሏል። ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ህገ መንግስታዊ ማሻሻያ በማድረግ በሀገሪቱ የጠቅላይ ሚኒስትር የስልጣን ዘመን የሚገደብበትን መንገድ እየሻቱ መሆናቸውን በአንድ መድረክ መጥቀሳቸው ይታወሳል። ጠቅላዩ ይህን ያነሱት ስለ ብሔራዊ ምክክር በተናገሩበት ወቅት ሲሆን የምክክሩ ዋነኛ ዓላማ የአስፈጻሚውን ስልጣን በህግ መወሰን መሆኑን መናገራቸው ይታወሳል። ጉዳዩ በምሁራን ዘንድ አከራካሪ ጉዳይ ሆኖ የከረመ ሲሆን ዘ ኮንቨርሴሽን ጉዳዩን አስመልክቶ የአንድ ህገ መንግስት ምሁር ሐሳብና መከራከሪያን አትሟል። በምሁሩ አቶ አለማየሁ ፍታና የቀረበው ሐሳብ የጠቅላይ ሚኒስትር ስልጣን ዘመንን መገደብ የኢትዮጵያ ዴሞክራሲ ዋነኛ ችግርን አይፈታም የሚል መከራከሪያ ቀርቦበታል። እንደ አሜሪካ ባሉ ሀገራት በፕሬዝዳንታዊ ስርዓት የሀገር መሪዎች በቀጥታ በህዝብ ድምፅ የሚመረጡ ሲሆን የስልጣን ገደባቸውን በሁለት ምርጫ የተገደበ ነው። ወደ ኢትዮጵያ ስንመጣ ጠቅላይ ሚኒስትሩ ላይ የስልጣን ገደብ የማይጥል ፓርላሜንታዊ ስርዓት ያለ ሲሆን በፓርላማ አብላጫ ድምፅ በአንድ አካል ተይዞ እስከቀጠለ ድረስ የጠቅላይ ሚኒስትሩ ስልጣን አይገደብም። ጠቅላይ ሚኒስትሩ የፓርላማውን ድጋፍ ካጡ
በመተማመኛ ድምፅ ፓርላማው ከስልጣን ሊያነሳቸው ግን ይችላል። ታዲያ ምሁሩ የኢትዮጵያ ዴሞክራሲ ችግር የመሪን ስልጣን ከመገደቡ ላይ ሳይሆን በዴሞክራሲ ስርዓት የስልጣን ቼክ ኤንድ ባላንስ ማጣት ላይ ነው ይላሉ። የኢትዮጵያ ዴሞክራሲ የጠቅላይ ሚኒስትሩን ስልጣን የሚገድብበትና ተጠያቂ የሚያደርግበት ስርዓት የማይሰራ መሆኑ ዋነኛው ችግር ነው ይላሉ። የሀገሪቱ ፓርላማ ማለትም የተወካዮች ምክር ቤት በታሪክ ለገዢው ፓርቲ ስልጣን ማረጋገጫ ማህተም ሆኖ ከማገልገል ውጭ አስፈጻሚውን ተጠያቂ የማድረግ ስልጣን የለውም ሲሉ ምሁሩ ይገልጻሉ። ፓርላማው ከአስፈጻሚው ተለይቶ የተጠያቂነትን ስልጣን መተግበር የሚችል አካል አለመሆኑን ነው የገለጹት። በአብላጫ ድምፅ ጠቅላይ ሚኒስትሩ ላይ መተማመኛ ድምፅ የተሰጠና የተነፈገበት ጊዜ የለም ብለዋል። ምክር ቤቱ ጠቅላዩን ተጠያቂ ማድረግ በኢትዮጵያ ውስጥ የፖለቲካ እውነት አለመሆኑን ትንተናው ያመልክቷል። በአገሪቱ የፓርላማ ስርዓት ሁልጊዜ አንድ ፓርቲ ስልጣን እንዲቆናጠጥ መደላድል መኖሩ ጠቅላይ ሚኒስትሮች ከበድ ያለ ማዕከላዊ ስልጣን እንዲጨብጡ መንገድ ጠራቂ መሆኑን ይተቻሉ። ይህም በፓርላማ የሚመራ ሳይሆን ሞናርክ የመሰለ ስልጣን አኑሯል ብለዋል። ታዲያ እንዲህ ባለው የፓርላሜንታዊ ስርዓት ላይ የጠቅላይ ሚኒስትሩን ዘመን መገደብ ከችግሩ ግማሹን እንኳን አይፈታውም ብለዋል። ስልጣን ይዞ የሚቆይ አብላጫ ፓርቲ ሰዎችን እየቀያየረ ከመቀጠል ያለፈ ፋይዳ የለውም ሲሉ ምሁሩ ተከራክረዋል። ወደ ቀጣይ ርዕሳችን አለፍን። ኢራን ሚሳኤል ተኮሰች። የኢራን ሚሳኤሎች አሜሪካን ፍለጋ ኩዌት ደርሰዋል። የኢራን አብዮታዊ ዘብ በአሜሪካ የጦር ሰፈር ላይ ሚሳኤል ጥቃት መፈጸሙን አውጇል። በመካከለኛው ምስራቅ እያገረሽ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራን እስላማዊ አብዮታዊ ዘብ ኃይል በኩዌት የሚገኘውን የአሜሪካ አየር ኃይል ጦር ሰፈር ኢላማ ያደረገ የሚሳኤልና የሰው አልባ አውሮፕላን ወይም ድሮን ጥቃት መፈጸሙን ይፋ አድርጓል። አናዶል ኤጀንሲ እንደዘገበው ጥቃቱ የተፈጸመው በሀገሪቱ ሰዓት ማለዳ 4:50 ላይ ሲሆን ይህም የአሜሪካ ጦር በደቡባዊ ኢራን በባንዳር አባስ አየር ማረፊያ አቅራቢያ ለፈጸመው የአየር ጥቃት የተሰጠ ቀጥተኛ አጸፋዊ ምላሽ መሆኑን የኢራን ወታደራዊ እዝ በሰጠው መግለጫ አረጋግጧል። የአይነቱ ቀጥተኛ ፍጥጫ በሁለቱ ኃያላን ሀገራት መካከል የነበረውንና በፓኪስታን አምባሳደሮች አጋዥነት ተመስርቶ የነበረውን የተኩስ አቁም ስምምነት ለከፍ አደጋ ያጋለጠ ክስተት ሆኗል። የኢራን ባለስልጣናት በሰጡት ማብራሪያ የአሜሪካ ጦር ቀደም ሲል በባንዳር አባስ የሰው አልባ አውሮፕላኖች መቆጣጠሪያ ጣቢያ ላይ ጥቃት መፈጸሙንና የኢራንን ሉዓላዊነት በከባድ ሁኔታ መጣሱን በምሬት ገልጸዋል። ይህን ተከትሎ የተሰነዘረው የአጸፋ ጥቃት ጠላትን ለማስጠንቀቅ የተደረገ እርምጃ መሆኑንና ድርጊቱ በድጋሚ የሚፈጸም ከሆነ የኢራን ምላሽ ከዚህ የከረረና ወሳኝ እንደሚሆን በዘገባው ተመልክቷል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ፔንታገን በደቡብ ኢራን ላይ የሰነዘረው ጥቃት በሆርሙዝ ባህረ ሰላጤ አካባቢ በተሰማሩት የአሜሪካ ወታደሮችና የንግድ መርከቦች ላይ የተደቀነውን የድሮን ስጋት ለመከላከል የተወሰደ ሙሉ በሙሉ መከላከያዊ እርምጃ መሆኑን በመግለጽ ድርጊቱን ተከላክሏል። ይህ በእንዲህ እንዳለ ጥቃቱ የተሰነዘረባት ኩዌት ወታደራዊ ሕዝብ በበኩሉ የአየር መከላከያ ስርዓቶች ወደ ሀገሪቱ የተተኮሱትን የጥቃት ሚሳኤሎችና ድሮኖች በንቃት እያከሸፉ መሆኑን አረጋግጧል። በሀገሪቱ የተለያዩ አካባቢዎች የተሰሙት ከፍተኛ የፍንዳታ ድምጾች የአየር መከላከያ ሚሳኤሎች የጥቃት ድሮኖቹን መጥተው ሲጥሉ የተፈጠሩ መሆናቸውን የኩዌት መከላከያ አስታውቆ መላው ጦር በከፍተኛ ዝግጁነት ላይ እንደሚገኝ ጠቁሟል። ይህ አዲስ የጦርነት ቀጠና መስፋፋት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን የፈጠረ ሆኗል። በቀጣይ ርዕሳችን አሜሪካና ኢራን ተታኮሱ። የአሜሪካና ኢራን የተኩስ አቁም ስምምነት ወደ መፍረሱ እየተቃረበ ነው። አሜሪካ ከሰሞኑ 1-2 እየተባሉ የሚቆጠሩ ጥቃቶችን በኢራን ላይ አድርሳለች። ይኸው ጥቃት በትናንትናው ዕለት ምሽትም መደገሙን ተከትሎም ኢራን ነገሩ እንዲኮነማ በሚል የራሷን አጸፋዊ ምላሽ ሰጥታለች። የአሜሪካ ጦር ከሰሞኑ በሆርሙዝ ወሽመጥ ጥግ ላይ የምትገኘውንና የኢራን አየር ኃይል ቤዝ ሆና የምታገለግለውን ባንደር አባስ የወደብ ከተማን የደበደበ ሲሆን ትናንት ምሽትም ተመሳሳይ ሌላ ጥቃት እንዳደረሰ በአሜሪካ ማዕከላዊ ዕዝ በኩል የወጣው መረጃ አመላክቷል። በትናንትናው ዕለት ደግሞ አሜሪካ በሆርሙዝ ወሽመጥ ዙሪያ ስጋት ደቅነውብኝ ነበር ባለቻቸው 4 የኢራን ድሮኖችን መታ የጣለች መሆኗን ይኸው የአሜሪካ ማዕከላዊ ዕዝ መግለጫ በድጋሚ አመላክቷል። እንደ ሴንትራል ኮማንዱ መግለጫ ከሆነ ባንደር አባስ ላይ ጥቃት የተፈጸመበት ድሮን ጥቃቱ ሰለባ የሆኑ ለመተኮስ እየተዘጋጀ በነበረበት ወቅት ነው። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቱን አደጋ ላይ ጣለው መሆኑን ተንታኞች እያመለከቱ ነው። አሜሪካ በበኩሏ የተኩስ አቁሙን እንዲፈርስ የሚያደርግ ጥቃት አይደለም፣ እርምጃው ራስን የመከላከልና የተመጠነ ነው በማለት የተኩስ አቁሙ አደጋ ላይ እየወደቀ ነው የሚለውን ስጋትና ትንታኔ አጥብቃ እያስተባበለች ትገኛለች። በሌላ አቅጣጫ አሜሪካ ጥቃት መፈጸሟን ተከትሎም ኢራን አሁንስ በዛ በሚል አጸፋዊ ምላሽ እንደሰጠች የሲኤንኤን ዘገባ አመልክቷል። ስካይ ኒውስ ባሰራጨው ዘገባው በኩሉ የኢራን አብዮታዊ ዘብ ለአሜሪካ ጥቃት ምላሽ እንዲሆን በሚል በአሜሪካ ጦር ቤዝ ላይ ጥቃትን ፈጽም ያለው ማለቱን ያመለከተ ሲሆን ይሁንና ጥቃቱ የተፈጸመው በየትኛው ወታደራዊ ቤዝ ላይ ነው በሚለው ጉዳይ ላይ ግን ስም ያልጠቀሰ መሆኑን አመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።